ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ፕሮግራም ስትጀምሩ ቪዲዮን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በተለያዩ ርዕሰ ጉዳዮች ዙሪያ ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። በመጀመሪያው ፕሮግራማችን ክፍል አሌክዛንደር ኢሳቅንና የሊቨርፑልን የፊት መስመርን የምንመለከት ይሆናል ማለት ነው። እንግዲህ በሳምንቱ አጋማሽ ለሊቨርፑል ደጋፊዎች አንድ ጥሩ ያልሆነ ዜና ተሰምቶ ነበር። ሊቨርፑል ፒኤስጂን በሜዳውና በደጋፊ ፊት በአውሮፓ ቻምፒየንስ ሊግ በሩብ ፍጻሜ የመልስ ጨዋታ ሲያስተናግድ የሊቨርፑል ደጋፊዎች በዛ ጨዋታ ላይ መሸነፋቸውና ወደ ቀጣዩ ዙር አለማለፋቸው ቢያሳዝናቸው ቢያበሳጫቸውም ከዛ ባልተናነሰ መልኩ ግን የኡጎ ኤኪቲኬ ጉዳት ለሊቨርፑል ደጋፊዎች ትልቅ ራስ ምታት ሆኖ እየቀጠለ ይገኛል ማለት ነው። አሁን ታዲያ የሊቨርፑል ደጋፊዎችን ያሳሰባቸው ትልቁ ነገር ከዚህ በኋላ በሚመጡት ወሳኝ ጨዋታዎች ላይ ይህንን ኃላፊነት ማን ሊወጣው ይችላል የሚለውን ጉዳይ ነው የሊቨርፑል ደጋፊዎች እያሰቡና እያሰላሰሉ የሚገኙት። እንግዲህ በሊቨርፑል ቤት ጥሩ የሚባሉ የፊት መስመር ተጫዋቾች እንዳሉ ሁላችንም እናውቃለን። ከመስመር አጥቂዎች ጀምረን የነ ኮዲ ጋክፖን፣ ሪዮ ኦንጉሙሃን፣ ፌሪኮ ኬዛን፣ ሞሳላህን፣ የነ ሁጎ ኤኪቲኬን፣ አሌክዛንደር ኢሳቅን እነዚህን ተጫዋቾች መጥራት እንችላለን። ነገር ግን ይህ በእንዲህ እንዳለ ደግሞ በተለይም የሊቨርፑልን የ9 ቁጥር ቦታ እስካሁን ድረስ ሲመራ የነበረው ሁጎ ኤኪቲኬ ነው። ጎሎችንም በማስቆጠር ረገድ የሚታማ ተጫዋች አልነበረም። እስካሁን ድረስ በሊቨርፑል ቤት ባለሳሳት ወደ 17 የሚጠጉ ጎሎችን አስቆጥሯል። ፕሪሚየር ሊጉ ላይ ብቻ 11 ጎሎችን ያስቆጠረ ተጫዋች ነው እና ያውም ለፕሪሚየር ሊጉ አዲስ የሆነ ተጫዋች ቢያንስ ከ10 በላይ ጎሎችን ሲያስቆጥር መመልከት ተጫዋቹ በግሉ ጥሩ ሲዝንን እያሳለፈ እንደነበር የሚያሳይ ሆኖ እናገኘዋለን ማለት ነው። አሁን እንግዲህ በተለይም በሊቨርፑል ቤት ሁጎ ኤኪቲኬ ለቀጣዮቹ ጨዋታዎች የማይኖር ከሆነ ያው እንደምንሰማው መረጃ ከሆነ ከ6 እስከ 9 ወራት ለሚደርሱ ጊዜያት ከሜዳ ይርቃል የሚሉ መረጃዎችን እየሰማን ነው ያለ ነው። ስለዚህ የውድድር ዓመት እስከሚጠናቀቅ ተጫዋቹ አይመለስም፣ በዓለም ዋንጫ ውድድር ላይ የማይሳተፍም። የሚቀጥለው የውድድር ዓመት የተወሰኑ ጨዋታዎች እንደሚያመልጡት ነው በርካቶች እየተናገሩ የሚገኙት። ስለዚህ አሁን የዚህን ተጫዋች ቦታ በዋነኝነት ሸፍኖ ይጫወታል ተብሎ የሚጠበቀው የቀድሞ የኒውካስል ዩናይትድ የፊት መስመር ተጫዋች አሌክዛንደር ኢሳቅ ነው። እንግዲህ ሊቨርፑሎች ፕላን አድርገው የነበሩት ተጫዋቹ ከ4 ወራት ጉዳት በኋላ ስለሆነ ተመልሶ ወደ ሜዳ የመጣው ተጫዋቹን ትንሽ የጨዋታ ደቂቃዎችን እየሰጡ ወይ ደግሞ የሆነ ጨዋታን ያስጀምሩትና ከዛ በኋላ ቀይረው በማስወጣት ተጫዋቹ በደንብ ወደ ፊትነሱ እንዲመለስ አድርገው ከዛ በኋላ ተጫዋቹን ወደ ጨዋታ ሪትም የማስገባት ነበረ ትልቅ እቅድ የነበራቸው። ነገር ግን በዛ መሃል አሁን የሁጎ ኤኪቲኬ መጎዳት የሊቨርፑሎች እቅድ እንዲቀየር የሚያስገድድ ጉዳይ ሆኗል ማለት ነው። አሁን ሊቨርፑሎች ቢፈልጉም ባይፈልጉም አሌክዛንደር ኢሳቅን ከመጠቀም ውጪ አማራጭ ላይኖራቸው ይችላል። ምናልባት ኮዲ ጋክፖን በአስተኛ 9 ቁጥር ሚና ሊጠቀሙበት ይችላሉ። ነገር ግን ፒውር ነምበር 9 ወይም ቀጥተኛ የ9 ቁጥር ተጫዋች የሚፈልጉ ከሆነ ሊያሰልፉ የሚችሉት አሌክዛንደር ኢሳቅን ነው ማለት ነው። እናም በርካቶች ምን ይላሉ? ሊቨርፑል ለአሌክዛንደር ኢሳቅ የከፈለበትን 125 ሚሊዮን ፓውንድ ትክክለኛ ዋጋ እንደሆነ ወይም ደግሞ ለተጫዋቹ ያንን ገንዘብ መክፈላቸው ለተጫዋቹ የሚገባው እንደሆነ ተጫዋቹ ከዚህ በኋላ ማሳየት ይጠበቅበታል የሚሉ ነጥቦችን እያነሱ ይገኛሉ ማለት ነው። እና አሁን እንግዲህ በቀጣዮቹ ጨዋታዎች ላይ የዚህን ተጫዋች አገልግሎት ሊቨርፑል በዋነኝነት ይፈልጋል። እስቲ አንድ ጥያቄ ልጠይቃችሁ ለሊቨርፑል ደጋፊዎች እንዲሁም ደግሞ ለእግር ኳስ ተመልካቾች፣ ከዚህ በኋላ በሚመጡት ጨዋታዎች ላይ አሌክዛንደር ኢሳቅ ወደ ጎል አስቆጣሪነቱ ወደምናቀው አይመሬ አጥቂነቱ ይመለስ ይሆን? እስቲ ኮሜንት ላይ ከምክንያት ጋር ሀሳቦቻችሁን ልታስቀምጡልን ትችላላችሁ ማለት ነው።
እና አሁን እንግዲህ አሌክዛንደር ኢሳቅ ከባድ ጉዳት አጋጥሞት ከወራት ጉዳት በኋላ ነው ተመልሶ የመጣው። ነገር ግን ደግሞ የሊቨርፑል የፊት መስመር ኃላፊነት በዚህ ተጫዋች ትከሻ ላይ ወድቋል ማለት ነው እና አሁን ብዙ ጊዜ እንደውም በተለይም ሁጎ ኤኪቲኬ እና አሌክዛንደር ኢሳቅ የትኛው ተጫዋች የተሻለ ነው፣ የትኛው ተጫዋች በቋሚነት ቢጀምር ለሊቨርፑል የተሻለ ጥቅም ይሰጣል የሚሉ አይነት ማከራከሪያ ነጥቦች ሲነሱ ነበረ። ምክንያቱም ሁለቱም ጥሩ ክላስ ያላቸው አጥቂዎች በመሆናቸው ምክንያት ማለት ነው እና አሁን ሁጎ ኤኪቲኬ ቢኖር ምናልባት አሌክዛንደር ኢሳቅን ተጠባባቂ ወንበር ላይ አስቀምጦ ከዛ በኋላ እሱን ቀይሮ ለማስገባት የሚመቹ አማራጮች እንዲኖሩ ያስችል ነበር። ነገር ግን አሁን በሊቨርፑል ቤት በተለይም የዚህ ተጫዋች የሁጎ ኤኪቲኬ አለመኖር ምናልባትም ተጫዋቹ ከዚህ በኋላ ባሉት ጊዜያት የፊት መስመር ቦታ ላይ ተሰልፎ ሲጫወት ልንመለከተው እንችላለን የሚል ግምት እንዲሰጥ አድርጓል ማለት ነው። ይህ ብዙም የሚያስገርም አይደለም። ተጫዋቹ እንግዲህ የዝውውር ሪካርድን ሰብሮ ነው በ125 ሚሊዮን ፓውንድ ወደዚህ እግር ኳስ ክለብ የመጣው። ያው ወደዚህ ክለብ ሲመጣ ብዙ ነገር ተጠብቆበት ነበር። የሊቨርፑል ደጋፊዎችም በጣም የጓጉለት ዝውውር ነበር። ምክንያቱም አሌክዛንደር ኢሳቅ ኤዲሆ በሚያሰለጥኑት የኒውካስል ዩናይትድ ስብስብ ውስጥ አውራው የጎል አስቆጣሪ ተጫዋች ነበር። በየሳምንቱ ጎል የሚያስቆጥር ለኒውካስል ዩናይትድ ትልቅ የጎል አስተዋጽኦን የሚያበረክት በአንድ የውድድር ዘመን 20 እና ከዛ በላይ ጎሎችን በማስቆጠር ለኒውካስል ዩናይትድ ውጤታማ ሲዝኖችን ያሳለፈ ተጫዋች ነው። ያለፉትን ዓመታት ኒውካስል ዩናይትድ ከአንዴም ሁለት ጊዜ የአውሮፓ ቻምፒየንስ ሊግ ውድድር ላይ የሚያሳትፈውን ውጤት ሲያስመዘግብ ቶፕ 4 ወይም ቶፕ 5 ገብቶ ሲያጠናቅቅ ከ70 ዓመታት በኋላ ከዋንጫ ጋር ሲታረቅ የካራቦ ካፕ ዋንጫን ሲያሸንፍ የዚህ ተጫዋች ሚና እጅግ በጣም ከፍተኛ ነው የነበረው። ስለዚህ አሌክዛንደር ኢሳቅ ወደ ሊቨርፑል ሲመጣ ያንን ያሳያል የሚል ነገር ይጠበቅ ነበር። ነገር ግን ዝውውሩ ከተፈጸመበት ጊዜ በኋላ ሲጀመርም ጉዳት ነበረበት። ከጉዳቱ ከተመለሰ በኋላ ግን በጣም ጥሩ በሆነ ፐርፎርማንሱ ላይ ተጫዋቹ ሊገኝ አልቻለም እና እንደውም አሰልጣኙ አርነ ስሎት የፔዥውን ጨዋታ በተመለከተ ሁለቱን ተጫዋቾች አሌክዛንደር ኢሳቅንና ሁጎ ኤኪቲኬ በአንድ ጨዋታ ላይ ማሰለፉ ብዙዎችን አስገርሞ ነበር። ምንም እንኳን አሰልጣኙ ከጨዋታው በፊት ለአማዞን ፕራይም በሰጠው ቃለ ምልልስ ኢሳቅ ከ45 ደቂቃ በላይ የመጫወት እድሉ አነስተኛ መሆኑን ተናግሮ ነበር። ምናልባት ቀይረን እናስወጣዋለን የሚል አይነት ሀሳብ በአሰልጣኙ በኩል ሲነሳ ነበር እና ከጨዋታው በኋላ አሰልጣኝ አርነ ስሎት ሲናገሩ ኢሳቅን በሁለተኛው አጋማሽ የመጀመሪያዎቹ 10 ደቂቃዎች የማቆየት እድል እንደነበራቸው ከዛ በኋላ ግን ተጫዋቹ ሊቀይሩት እንደሚችሉ ነበረ አሰልጣኙ የተናገሩት እና ግን የሁጎ ኤኪቲኬ ጉዳት ደግሞ በዛ ሰዓት መከሰቱ ያው ያልተጠበቀ ስለሆነ ሁጎ ኤኪቲኬ ምናልባትም ደግሞ በዛ ጨዋታ ላይ ባይጎዳ ኖሮ ሙሉ 90 ደቂቃ ይጨርሳል ወይ ደግሞ ጎሎችንም ያስቆጥርልናል የሚል አይነት እምነት የሊቨርፑል አሰልጣኝ አርነ ስሎት ያሳድሩበት ነበር። ነገር ግን ደግሞ ተጫዋቹ ተጎዳ። ያ ጉዳትም ካጋጠመው በኋላ በጣም ከባድ ጉዳት ነበረ ያጋጠመው እንደተመለከታችሁት። ስለዚህ ተጫዋቹን ከመቀየር ውጪ አማራጭ አልነበረምና አሰልጣኙም ያንን ተጫዋች ቀይረውታል ማለት ነው። እንግዲህ በኋላ ላይ አሌክዛንደር ኢሳቅ በዚህ ጨዋታ ላይ በሊቨርፑል የማጥቃት ቀጣይ ጉዞ ላይ ያንን በርደን የተሸከመና ያንን ኃላፊነት እንዲወጣ በአሰልጣኙ ትልቅ ኃላፊነት የተጣለበት ተጫዋች መሆኑን ስንመለከት ነበርና አሰልጣኙ አርነ ስሎት ምናልባት በሁለተኛው አጋማሽ ለተወሰኑ ደቂቃዎች ሜዳ ላይ ካቆዩት በኋላ ከዛ በኋላ ተጫዋቹን የመቀየር አይነት ፍላጎት እንደነበራቸው ነበር የተናገሩት። ያው የመጀመሪያው አጋማሽ ከተጠናቀቀም በኋላ ተጫዋቹን ቀይረውታል። ያው ያጋጠመው ጉዳት ይሄ ቀለል ያለ ጉዳት የሚባል ስላልነበር አሌክዛንደር ኢሳቅ ከዛ ከጉዳት ከተመለሰም በኋላ በፊትነስ ደረጃው ላይ እንዲገኝ በአንድ ጊዜ ሪስክ መውሰድ አልፈለጉም ነበረ። ስለዚህ ሌሎች ተጫዋቾችን ደግሞ ሲጠቀሙ አሌክዛንደር ኢሳቅን የተወሰኑ ደቂቃዎችን ነው ሜዳ ላይ የሚሰጡት ማለት ነው እና ሊቨርፑል እንግዲህ በባለፈው የሁለት ጎሉ ልዩነት ለመቀልበስ በፈለገበት ጨዋታ ላይ ሁለት ትልልቅ ጎል አስቆጣሪ ተጫዋቾቹን ሁጎ ኤኪቲኬን እና አሌክዛንደር ኢሳቅን ማሰለፉ ምክንያታዊ ቢሆንም ኢሳቅ ግን በጨዋታው ላይ ያለው ተሳትፎ እጅግ በጣም ዝቅተኛ ነበር። ሊቨርፑል ብልጫ መውሰድ ባልቻለበት በመጀመሪያው 45 ደቂቃ አሌክዛንደር ኢሳቅ ኳስ የነካው 5 ጊዜ ብቻ ነበር።
ያ ማለት ብዙ ዴሊቨሪዎች ወደዚህ ተጫዋች ሲመጡ አልነበሩም። ብዙ የግብ ዕድሎች ወደ ተጫዋቹ ሲመጡ አልነበሩም። ከግብ ዕድሎቹ በተጨማሪም ደግሞ ተጫዋቹ ራሱ ጨዋታው ላይ የነበረው ተሳትፎ በጣም ዝቅተኛ ነበረ። ይሁን እንጂ ይህ ተጫዋች ሁለት ጥሩ የሚባሉ የግብ ዕድሎችን አግኝቶ ነበረ። አንደኛው ከማዕዘን ምት የተሻማውን ኳስ በግንባሩ የገጨው ሲሆን የቡድኑ ግብ ጠባቂ ማትፌይ ሶፋኖቭ በቀላሉ ነበረ ኳሱን የተቆጣጠረው። ሁለተኛው ደግሞ በራያን ግራቨንበርህ አማካኝነት ለጎል የሚሆን ኳስ ተሰጥቶት፣ ነገር ግን ሩጫው ከ1 ሰከንድ የቀደመ ስለነበር ከጨዋታ ውጪ ወይም ደግሞ ኦፍሳይድ በሚል ያ እንቅስቃሴ እንዲቆም ተደርጓል ማለት ነው። ስለዚህ አሌክዛንደር ኢሳክ በዛም የፒኤስጂ ጨዋታ ላይ እንደተመለከት ነው ያው ከጉዳት የተመለሰ ተጫዋች ነው፣ ግን በሚፈለግበት መንገድ የሊቨርፑል ደጋፊዎችን በሚያስደስት አይነት አሰልጣኙ አርነ ስሎት በሚደሰቱበት አይነት መልኩ አልነበረም የተጫዋቹ እንቅስቃሴ እና አሌክዛንደር ኢሳክ ከጉዳት ከተመለሰ በኋላ እንግዲህ ከፒኤስጂ ጋር በነበረው የመጀመሪያው ዙር ጨዋታ ላይ ተጫዋቹ ተቀይሮ በመግባት ከ78ኛው ደቂቃ በኋላ ሜዳ ላይ የመሰለፍ ዕድልን አግኝቶ ነበረ። ነገር ግን በእነዚህ ደቂቃዎች ላይ ተጫዋቹ ለምን ጎሎችን አላስቆጠረም ወይም የግብ ሙከራዎችን አላደረገም ተብሎ ሊተች አይችልም። አንደኛ ከጉዳት የተመለሰ ተጫዋች ነው። ሁለተኛ በዛ ጨዋታ ላይ እንደ አጠቃላይ የነበረው የሊቨርፑል እንቅስቃሴ ጥሩ የሚባል አይነት አልነበረም ማለት ነው። ስለዚህ በመጀመሪያው ዙር ጨዋታ እንደውም ሊቨርፑል በጣም ተበልጦ ነበር። በሁለተኛው ዙር ጨዋታ ላይ ደግሞ ያገኟቸውን የግብ ዕድሎች ሊጠቀሙባቸውና ወደ ጎልነት ሊቀይሯቸው አልቻሉም። ነገር ግን ከቻምፒየንስ ሊጎቹ ጨዋታዎች ውጪ ከፉልሃም ጋር በተደረገው ጨዋታ ላይ እንደተመለከት ነው ቢያንስ የተሻለ እንቅስቃሴ ያሳየውን አሌክዛንደር ኢሳክም በዛ ጨዋታ ላይ ተመልክተናል ማለት ነው። ሊቨርፑል እንደምታስታውሱት 2-0 ነበረ ያንን ጨዋታ ማሸነፍ የቻለው። በጣም ጥሩ ቀንን ወይም ምሽትን አሳልፈዋል እንደምታስታውሱት። አሌክዛንደር ኢሳክም 69ኛው ደቂቃ ላይ ተቀይሮ ወደ ሜዳ ገብቷል እና ከሞላ ጎደል ጥሩ እንቅስቃሴን ያሳየበት ወይም የተሻለ ተሳትፎ ያደረገበት ጨዋታ ነው ሊባል ይችላል። ነገር ግን ደግሞ ተጫዋቹ አሁንም ቢሆን ከሊቨርፑል ስኳድ እና ከሊቨርፑል ስብስብ ጋር ለመላመድ አለመቻሉ የበለጠ አሁንም የሊቨርፑል ደጋፊዎች ጥርጣሬ እንዲገባቸው ያደረገ ጉዳይ ሆኗል። እኔ እስከሚገባኝና እስከምረዳው ድረስ እንደዚህ አይነት የፊት መስመር ተጫዋቾች በተለይ ደግሞ ጎል አስቆጣሪ ተጫዋቾች አቋማቸው ወረደ ሲባል የአቋማቸው መውረድ ወይም ደግሞ የአቋማቸው ዝቅ ማለት ለጊዜው የምንመለከተው ነገር ነው እንጂ ለዘላቂነት የሚታይ አይደለም። በእርግጠኝነት የፐርፎርማንስ ለውጥ ይሄ የብቃት ከፍታቸው ላይ መድረሳቸው አይቀርም። የፐርፎርማንስ ለውጥም ይኖራል እና የዛን ጊዜ ብዙ መናገር ይቻላል እና የዚህም ተጫዋችን ጉዳይ ቢሆን በተመሳሳይ እንዲህ አይነቱን ነገር የምንመለከትበትም ጭምር ነው ማለት ነው እና እዚህ ጨዋታ ላይ በተለይ ደግሞ ተጫዋቹ ያሳየው እንቅስቃሴ ቢያንስ በተወሰነ መንገድ ተቀይሮ ገብቶ ጥሩ እየተንቀሳቀሰበት ነው ሊባል ይችላል ማለት ነው። ያው በዛ ጨዋታ ላይ በፉልሃሙ ጨዋታ ላይ የማርኮ ሲልቫው ቡድን ፉልሃም በተለይ ደግሞ በመከላከሉ ረገድ ለመጫወት ሲሞክር ነበር። የአሌክዛንደር ኢሳክ ቡድን አጋሮቹ ብዙ ኳሶችን ሲያቀብሉት አልነበረም። ለምሳሌ በአንድ አጋጣሚ ኢሳክ ከመስመር ሳይወጣ ቦታውን ይዞ ቢቆይም ነገር ግን ኮዲ ጋክፖ ኳሱን ለተጫዋቹ ከማቀበል ይልቅ ራሱ ለመምታት ሲሞክር ነበር የተስተዋለው። ሌላኛውን ምሳሌ ደግሞ ብንመለከት ሞሳላ ወደ አሌክሲስ ማካሊስተር ከፍ ያለ ኳስ ለመስጠት ሲሞክር ተመልክተናል። በዚህ ወቅት አሌክዛንደር ኢሳክ ከተከላካዮች ጀርባ ለመውጣት ቦታ ይዞ እየጠበቀ ነበረ። ያው እንደዚህ አይነት ነገሮች በምናነሳው በአንድ ተጫዋች በኩል ብቻም ሳይሆን ቪክተር ዮኬሬስንም እንዲሁ ደግሞ ሌሎች ተጫዋቾችንም ብናነሳ እነ ቤንያሚን ሼሽኮንም ሌሎች ትልልቅ አጥቂዎችንም ብናነሳ ተመሳሳይ አይነት ነገሮችን ነው የምንመለከተውና ከቡድን አጋሮቻቸው ጋር እስካልተላመዱ ድረስ የነዛን ተጫዋቾች ጎል አስቆጣሪነት ለማየት እጅግ በጣም አስቸጋሪ ሊሆን ይችላል ማለት ነው እና የአጥቂው ተፈጥሮ ወይም ደግሞ የአሌክዛንደር ኢሳክ ተፈጥሮ ሁልጊዜም የተጋጣሚ ቡድን ተከላካዮችን የተከላካይ መስመሩን መፈተን ነው። ይሄም ሊቨርፑል በዚህ ውድድር ዘመን ሲጎርለው የነበረ ትልቁ ነገር ነው። ሌላ ደግሞ እንደማሳያ አንድ ነገር ብንመለከት ቡድኑ እየመራ ጨዋታውን ለመጨረስ በሚሞክርበት ወቅት ለሳላ ቀላል ኳስ ለመቀበል ወደ ኋላ መምጣት ሲችል እሱ ግን ከተከላካዮቹ ጀርባ መሮጥን ነበር የመረጠውና የቡድን አጋሩ የሰጠው ኳስ ኃይል በዝቶበት ሲበላሽም ጭምር ተመልክተናል ማለት ነው። አሰልጣኝ አርነ ስሎት የቻምፒየንስ ሊጉ ጨዋታ ላይ
በመልሱ ጨዋታ ፔዥን አንፊልድ ላይ ሲያስተናግዱ ከ300 ሚሊዮን ፓውንድ በላይ የወጣባቸውን አሌክዛንደር ኢሳቅን፣ ፍሎሪያን ቬትስና ሁጎ ኤኪቲኬን ሜዳ ላይ አሰልፈዋል ማለት ነው። በተለያዩ ምክንያቶች እነዚህ ተጫዋቾች አብረው ሜዳ ላይ የቆዩት ግን ለተወሰኑ ደቂቃዎች ብቻ ነበረ። ኤኪቲኬ በቃሬዛ ተቀይሮ ሲወጣ ደግሞ ስንመለከት የእነዚህን ተጫዋቾች የሶስቱን ተጫዋቾች የሜዳ ላይ ኮምቢኔሽን በደንብ ልንመለከት አልቻልንም። እናም ያሰልጣኙ የአርነ ስሎት የመጀመሪያው እቅድ ወይም ደግሞ ፕላን ኤ ያልሰራበት አንዱ ምክንያት ይህ ነበር ሊባል ይችላል። ይህም ኢሳቅ ከቡድን አጋሮቹ ጋር ያለውን መግባባት ለማሳደግ ምን ያህል እንደተቸገረ የተመለከትንበትም ነውና በተለይም ከራሱ አካል ብቃት አንጻር የተጫዋቹ ብዙ ጨዋታዎችን በዚህ ዓመት አለማድረጉ፣ በርካታ ጊዜያትን በጉዳት ማሳለፉም ለዚህ እንደ ምክንያት የሚጠቀሰው ነገር ይሆናል ማለት ነው። አሁን እንግዲህ ቅድም እንዳልኩት የሁጎ ኤኪቲኬ መጎዳት አሰልጣኝ አርነ ስሎት የሆኑ አማራጮችን እንዲከተሉ የሚያስገዳቸው ይሆናል። አሌክዛንደር ኢሳቅም ሊቨርፑል ቶፕ 4 ወይም ቶፕ 5 ገብቶ ለማጠናቀቅ በሚያደርገው ጉዞ በቀሪዎቹ 6 የሊግ ጨዋታዎች በሙሉ 90 ደቂቃዎች ላይ የተጫወተ ላይ ጨርስ ይችላል። ቅድም እንዳልኩት ከጉዳት የተመለሰ ተጫዋች ነው። ሪስክ ወስደው አሰልጣኙ በአንድ ጊዜ ሙሉ ጨዋታ አሰልጣኙ ላይ ያጫውቱት ይችላሉ። ስለዚህ ፊትነሱን ለመጠበቅ ተጫዋቹን ወይ በቋሚነት አስጀምሮ መቀየር አሊያም ደግሞ ቤንች አድርጎ ቀይሮ ማስገባትን እንደ አማራጭ ሊመለከቱት ይችላሉ ማለት ነው። አሰልጣኙ ደግሞ ይህንን አማራጭ የማይጠቀሙ ከሆነ በ4-2-3-1 አሰላለፍ ኮዲ ጋክፖን እንደ ሐሰተኛ 9 ቁጥር በሜክሺፍት በሐሰተኛ 9 ቁጥር ሚና ተጫዋቹ እንዲጫወት ሊያደርጉት ይችላሉ ማለት ነው። እንግዲህ ኢሳቅ እንደምታውቁት በጣም ፊኒሸር የሚባል ተጫዋች ነው። ጥሩ የግብ ዕድሎችን ካገኘ በደንብ ጥሩ ዴሊቨሪዎችን እስካገኘ ድረስ ጎል የማስቆጠር ችግር የለበትም። በየትኛውም አይነት መንገድ የግብ ሰርቪሶችን ወደ ጎልነት መቀየር የሚችል ተጫዋች መሆኑን እንመለከታለን። ይሄ ከአሌክዛንደር ኢሳቅ የምናውቀው የአጥቂው ጠባይ ነው። ኮዲ ጋክፖ ደግሞ ከመስመር ላይ የተነሳ የሚያጠቃና የግብ ዕድሎችን አመቻችቶ የሚያቀብል ተጫዋች ነው ማለት ነው። በፔዥው ጨዋታ በተለይም ሊቨርፑል ደግሞ በጣም ጥሩ በተንቀሳቀሰበት ጊዜ ከተቀያሪ ወንበር ተነስቶ ተጽዕኖ ሲፈጥር አይተናል። ወደ ኋላ በመመለስ ኳስ ወደፊት ይዞ በመግባት ጥሩ እንቅስቃሴዎችን ለማድረግ ሲሞክርም ተስተውሏል እና በተለይም ደግሞ ሊቨርፑል በፉልሃም ላይ ላስቆጠረው ሁለተኛው ጎል የሊቨርፑል ተጫዋቾች በተለይ ደግሞ ኮዲ ጋክፖ በሐሰተኛ 9 ቁጥር ሚና ነበር የጀመረው። ለሳላ ጎል መነሻ የሆነውን እንቅስቃሴ ያስጀመረውና ኳሱንም አመሻሽቶ ያቀበለው እሱ ነው። አምና ምናልባትም ከሞሳላህ በመቀጠል በርካታ የግብ ተሳትፎች የነበሩት ተጫዋች ነበር ሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ባነሳበት ሲዝን። የዚህ ኔዘርላንዳዊ ኢንተርናሽናል ዋነኛው ችግሩ ግን ዘንድሮ ጎል ማስቆጠር ሆኖ ተመልክተናል። እንግዲህ በጥር ወር አጋማሽ ሊቨርፑል ማርሴይን በቻምፒየንስ ሊግ 3-0 ካሸነፈና በዛ ጨዋታ ላይ ጎል ካስቆጠረ በኋላ ጋክፖ ባለፉት 18 ጨዋታዎች ማስቆጠር የቻለው አንድ ጎል ብቻ ነው። ስለዚህ አሁን አሰልጣኙ ኮዲ ጋክፖን እንደ ፊት መስመር ተጫዋች አድርገው ለማሰለፍ ቢመርጡት ባለፉት 18 ጨዋታዎች አንድ ጎል ብቻ ያስቆጠረው ይሄ ተጫዋች ለሊቨርፑል በወሳኝ ሰዓት ጎሎችን ያስቆጥራል ወይ የሚል ጥያቄን ማስነሳቱ አይቀርም ማለት ነው። እና እንደውም አሰልጣኝ አርነ ስሎት በቅርብ ጨዋታዎች ላይ ሲጠቀሙ እንደነበረው የ4-2-2-2 አሰላለፍን ይዘው የሚገቡ ከሆነ ምናልባትም ከኮዲ ጋክፖ ይልቅ ኢሳቅንና ሞሳላህን ፊት መስመር ላይ የማጣመር አማራጭ ሊኖራቸው ይችላል ማለት ነው። ስለዚህ ሞሳላ የበለጠ ሩጫዎችን እያደረገ ከአሌክዛንደር ኢሳቅ ጋራ ጥሩ ጥምረት ሜዳ ላይ የሚያሳይ ከሆነ ለሊቨርፑል የተሻሉ የግብ ዕድሎችን ክሬት ማድረግ ጎሎችን ማስቆጠር ይችላሉና አሁን እንግዲህ በድንገት በሁጎ ኤኪቲኬ ጉዳት ምክንያት ብዙ ኃላፊነቶች በአሌክዛንደር ኢሳቅ ትከሻ ላይ ወድቋል። በዚህ ተጫዋች ትከሻ ላይ የማጥቃቱ ጫና ወድቋል ማለት ነውና ትልቅ ተስፋም የሚጣልበት ተጫዋች ነው። እንግዲህ እንደነ ፍሎሪያን ቬትስ እንደነ ኮዲ ጋክፖ ያሉ ተጫዋቾች የግብ ዕድሎችን እንዲፈጥሩ ይጠበቅባቸዋል። ሊቨርፑል ደግሞ በእነዚህ ተጫዋቾች አማካኝነት ጎል ማግኘት ይፈልጋል እና አሁን አሌክዛንደር ኢሳቅን ስንመለከት ቀጣዮቹ ጨዋታዎች ላይ የእሱን ጎል ማስቆጠር ሊቨርፑል አጥብቆ ይፈልጋል። ምናልባት በቀጣዮቹ ዓመታት ላይ በሊቨርፑል ደምቆ የምንመለከተው የፊት መስመር ተጫዋች ሊሆን ይችላል። ነገር ግን አሁን ባለው ሁኔታ
ሊቨርፑል ብዙ ገንዘብ ያወጣበት ተጫዋች ነው። በቀጣዩ ዓመት ሊቨርፑል በአውሮፓ ቻምፒየንስ ሊግ ውድድር ላይ መሳተፍ ይፈልጋል። ለዚህ ደግሞ ቀጣይ የሚያደርጋቸውን እያንዳንዶቹን ጨዋታዎች እያሸነፈ ነጥብ እየያዘ መውጣት ይጠበቅበታል። ይህንን ለማድረግ ደግሞ አሌክዛንደር ኢሳቅና የፊት መስመር ተጫዋቾቹ ጎሎችን እንዲያስቆጥሩ ይጠበቅባቸዋል እና እንግዲህ ይህንን ነገር ነው በተለይም ከሊቨርፑል የፊት መስመር ጋር አያይዘን ልንመለከት የምንችለው። አሌክዛንደር ኢሳቅ ይህንን የሚጣልበትን ኃላፊነት ሊወጣ ይችላል ወይ የሚለውን እንግዲህ አብረን እናያለን። አሰልጣኙ አርነ ስሎትም የሚወስዱት አማራጭ ይጠበቃል። የፊታችን እሁድ ሊቨርፑል በመርሲሳይድ ትልቁ ደርቢ ከምንጊዜም ተቀናቃኙ ከኤቨርተን ጋር ጨዋታውን ያከናውናል። በዚህ ጨዋታ ላይ የአሌክዛንደር ኢሳቅ ፐርፎርማንስ ምን ይመስላል? እሱን እንግዲህ ጨዋታው ምላሹን የሚሰጠን ይሆናል ማለት ነው።